ያድርስ ነው የሚባለው። መሐናት እያሉ ነው አሉ የሚፈቷት። ችግርና በደስታ አብረው እየተጋገዙ የኖሩ ቤተሰቦች ያገኟታል። የኔ ልጅ በ9 ዓመቱ ተመርምሮ ነው መድኃኒት መውሰድ የጀመረልኝ። 8 ዓመት ሙሉ ቃር እንኳን አያውቅም። ሰቀለው ጌታ በቃሽ ይጅለት ባትወጪ ይተካሽ። ስሞት አትንገሩ ባፍ ብቻ ውዳሴ ቅኔ ተቀኝቶ በሐሰት ስልቻ ማርቅቤ ተሞልቶ ያልተበላ ተበልቶ ያልተጠጣ ተጠጥቶ ደረት እየተደቃ እኔን ከምትሉ እውነተኛ ስራዬን ሳታስተባብሉ አሁኑ ንገሩ አሁኑ መስክሩ ሳለሁ በቁመና እንዲህ ነው በሉኝና እርዳታችሁ ጉልበት ሙገሳችሁ አንደበት ሆኖኝ ስኖር ልኑርበት ስጋዬ በስብሶ መቅኔ ከፈሰሰ የቃላት ጋጋታ ለኔ መች ደረሰ። ሙሉ ብስራት እባላለሁ። በሙሉ ዓለም የባህል ማዕከል ተዋናይ ነኝ። በሙሉ ዓለም ባህል ማዕከል ለረጅም ዓመት በትወና አገልግያለሁ። አጫጭር ግጥሞችን በመጻፍ በየመድረኩ በማቅረብ ግጥሞችን በማንበብ ሞኖሎጎችን በመስራት አንዳንድ ጽሁፎችን አጫጭር ስክሪፕቶችን በመጻፍ በመስራት የተቻለኝን አስተዋጽኦ ያበረከትኩ ነው ብዬ አስባለሁ። እያደር ቀን ወልዶ እርገብ ብስል በገፍ የወረደው በረዶ በስንት መከራ በስንት ትግል ጤዛው ሲራገፍ ፀሐይዋ ወደ ኪነ ጥበብ እንድሳብ ያደረገኝ ተሰጦ ነው። ከልጅነቴ ጀምሮ ገና ከህፃነት ጽሁፍ ምንድነው ቲያትር ምንድነው ሳላውቅ በራሴ ጊዜ መጻፍ በራሴ ጊዜ ነገሮችን ማድረግ ነው የጀመርኩት። ለምሳሌ ከልጅነት አሁን ምናምን ነበሩ ምናምን ብለን የምናወራቸውን የልጅነት ተረቶቻችን በድራማ መልክ ልጆችን አሰርቼ አብሬ ሰርቼ ማሳየት ነበር ደስ የሚለኝና ከተፈጥሮ የተሰጠኝ ነው። ከዛ በኋላ ወደ ፋሲለደስ ትምህርት ቤት ሲሄድ ፋሲለደስ ላይ የስነ ጽሁፍ ክበብ ውስጥ ገባሁ። ከስነ ጽሁፍ ክበብ ላይ ግጥም ማንበብ ጀመርኩ። ሰልፍ ላይ ግጥም አነበብ። ከዛ ግጥም ያዩኝ ልጆች ወደ እነሱ ክበብ እንድሄድ ገፋፍ። ከዛ በኋላ ስክሪፕት ምን እንደሆነ ስክሪፕት ምንድነው የቲያትር ጽሁፍ ምንድነው ቲያትር ምንድነው የሚለው ቲያትር አንድ ጊዜ ብቻ ነው ፋሲለደስ ላይ መጣው ትምህርት ቤት ላይ ሲያሳዩን ያየው ቲያትር የሚለውን ነገር። ከዛ ወስደው በጣም በእነሱ ጥረት በእነሱ ትግል ጎበዝ ተዋናይ እንደሆነ አድርገውኛል። በችግርና በደስታ አብረው እየተጋገዙ የኖሩ ቤተሰቦች ያገኟታል። ያ የቲያትር ክበብ የስነ ጽሁፍም ክበብ ነበር። የቲያትርና የስነ ጽሁፍ ክበብ ነበር። ቅዳሜ ግዴታ ግጥም ይዘሽ ትሄጃለሽ። ግጥምሽ ምን መስተካከል እንዳለበት ምን ማሻሻል እንዳለብሽ ጥሩ ነው መጥፎ ነው ይተችና ትምህርት ነው የሚሰጥሽ። ቅዳሜ ገረመኝ። ተፈንክቼ ሸሚዜ ላይ ሲጠመቅ ቢድላዋ ቆርጦኝ ሲንጀቀጀቅ እንቅፋት መቶኝ መሬቱ ሲርስ ሲፈስ ምንም ያልመሰለኝ ቆብም ያልሰጠውት ሆስፒታል ሄጄ በፈቃደኝነት ለአንዲት ጠብታ ደም ጉልበት ያሸብርኮ እንባዬ ቢቀድም ግርም ማለት ግርም። ከዛ ወደ ፍካት ሄድን። ፍካት የሙዚቃና የቲያትር ቡድን ነው። ከዛ ላይ ብዙ ጫና እኔ እዛ ትንሽ ልምዱን ይዤ ስለመጣሁ ብዙ ጫና እኔ ጋር ነበር። ጽሁፍ እንጽፋለን
እንተውናለን፣ ግጥም እናቀርባለን። በተለይ እነዚህ ማህበራዊ ኢሹዎች የሚባሉ አሉ። የቡና ጠጡ ፕሮግራም ሊኖር ይችላል። እዚህ ማህበራዊ እንትኖች ላይ እነሱ ላይ በጣም እንሰራ ነበር። አንዴ ለዘማች ቤተሰብ ለምናምን ተብሎ በእንትን ነበር ተጭነን የምንሄደው። አሁን ላይ ይገርመኛል። በጭነት መኪና ነበር የሚፈቀድልን። ቲያትር ሙዚቃ ልናሳይ ስንሄድ ከጭነት መኪናው ላይ ሸራ ተነጥፎ በላይ ኬንዳ ተደርጎልን ነበር በረሃውን እየሄድን ቲያትር የምንሰራ። በዛ ላይ የነበረው ላይፍ እኔ ምንም አይረሳኝም። ጨለማ ላይ ነው። መተማ በረሃ ላይ ልትሰሪ ትችላለሽ። ባህር ዳርን ማቀው በዛ እንትን ነው፣ በዛ ክበብ ነው እና በጣም ብዙ ትምህርት ያገኘሁበት፣ በጣም ብዙ ልምድ ያገኘሁበት ሞኖሎግ ምንድን ነው የሚለውን ሞኖሎግ እየጻፍኩ የማቀርብበት እስክሪብቶች፣ ዝግጅቶች በእኔ ጫንቃ የተጣሉ ቦታ ነበርና ትልቅ ትምህርት ቤት ነበር ፍካት የቲያትር ቡድን። አንድ ጊዜ እንትን ነው ሰው ሽልማት በጣም ይሸልማል እና ኤችአይቪ ላይ ነበር የምንሰራው። ኤችአይቪ ንቅናቄ ወጠን ነው ኤችአይቪ ንቅናቄ ወጠን እና እኔ የኔ ጽሁፍ ነው በአጋጣሚ ባለቤቴ ኤችአይቪ እንትን ነበር ዝም ብሎ ሂያጅ ነበር እና በዛ ኤችአይቪውን ይዞት መጥቷል። ለሱ ሕክምና እየተባለ ተመርምሮ ራሱን እንደማወቅ ምናምን ያ እየተባለ የቤት እቃው አልቋል። ፍሪጁን ሽጭው ተሽጧል፣ እንትኑን ስጭው ተሽጦ ለእንደዚህ ሕክምና ውሏል ምናምን እያልኩ እኔም ታምሜ ነው የአንጀት ቁስለት ይዞኝ ታምሜ እያለቀስኩ ነበር ምለውና ህዝቡ በጣም ብር ይሸልመኝ ነበር። ይመጡና ይሸልሙኝና ሰውየውን ሰድበውት ነበር የሚሄዱ ካራክተር በጣም ብዙ ብር እንደዚህ ሞላ ቢጃማን የለበስኩና ብሩ ደግሞ ስትለቂው አፈሩ ላይ ይቀላቀላል። ሜዳ ላይ ነው የምንሰራው እና ብሩ ሰውየውን ገልብጦት ይሄዳሉ። ከዛ እንትን ብዬ ምናምን ለሌላ ቲያትር ተዘጋጅቼ ሰው ሙዚቃው ምናምን ትቶ አፈር ልብላ፣ አይ አሁን አንቺን የመሰለ ልጅ እንደው ከሆነሽ ሆነሽ ነው እያሉ ተሰብስበው ያወያዩኝ ነበር። ከዛ አንድ ጊዜ ደግሞ እንደዚሁ ማህበረሰብ ውይይት ላይ ህግና ፍትህን ምናምን እንትን እየሰጠን ነበርና እኔ ከኦዲየንስ ነው የምነሳና መድረኩ ላይ ልጆቹ ተሰይመው ዲያሎጋቸውን ጨርሰው እኔን እየጠበቁ ነው። እኔ ገደለኝ በህግ አምላክ ወይኔ ምናምን እያልኩ በዛ ስመጣ ሰዎቹ ንቅ አድርገው ያዙኝ። እኔን አፈር ልብላ፣ አሁን አላያችኋትም? ማን ነው? ፖሊስ ጥራ፣ ፖሊስ እንዴት ብዬ ቲያትሩ ነው ልበላቸው? እዛ ደግሞ ቲያትሩን ጨርሰው እኔን ነው የሚጠብቁ። ዝም ብለዋል። እዛ ምንድን ነው ሲል አይ እንዲያው ገደለኝ እያልሽ እኮ ምናምን ሲሉት ኧረ ተው ድራማ ባለችበት ልቀቋትና ወደ ድራማ ሄጄ ዳያሎጌን ቀጥይ ሙሉ ዓለም ስትመጪ አሁን እዛ አንደኛ ነን ብለን የመጣ ነው። እዛ ይዘነው የመጣ ነው በዜሮ ማለት ነው የተጣፈው። እዚህ እንደገና እንደ አዲስ ተማሪ ሆነን እንደ አዲስ እየተቀረጽን እንደ አዲስ ነው የወጣ ነው። ሙሉ ዓለም ለኔ ህይወቴ ነው፣ ትምህርት ቤቴ ነው። ምንም ልለው አልችልም። በቃ እኔ እንደ እንጀራም አይደለም፣ በቃ ህይወቴ ነው ሙሉ ዓለም ለኔ እና እንደ አዲስ መጣ። እንደ አዲስ ስክሪፕት በፕሮፌሽናል ደረጃ ስትሰሪ የተለየ ነው። ለምሳሌ አሁን ክበባት ላይ አሁን ሸምድደሽ አሁን ገብተሽ ምናምን ልንል እንችላለን። አሁን ግን ያ አይደለም፣ ህይወት ነው። ቲያትሩን ህይወት ነው የምታረጊው። ሁለተኛ ሙያውም ራሱ ጊዜ ይፈልጋል። ተዋናይ በብዛት እንደውም ብዙ ጊዜ እየሰራ ሲመጣ ህይወት ይሆነዋል፣ የራሱ ይሆናል እና ትልቅ ትምህርት ቤት ውስጥ ነው። ትልቅ ነው። እንደመጣው ቲያትሮችን ነው የጀመርነው። አብቹ ኃይለ ማርያም ነበር፣ በጣም ጎበዝ አዘጋጅ ነው። አብቹ ነበር ቲያትሩን ያዘጋጀን። ኤቬታ የነብዩ ዋዬ ድርሰት ነው። አሪፍ ስራ ነበር እና በሱ ቲያትር ነው ጀመርን። ወደ ሙሉ ዓለም ለመምጣት እኛ እዛ ክበባት ነበርንና ክበባት ውስጥ ቁጭ 11 ሰዓት የሆነ ቲያትር እየሰራን እያለ በኩር ጋዜጣ ላይ ጋዜጣ ወጦ
ስራ ወጣል ባህር ዳር ተወዳዳሪ ምናምን አሉን። ጋዜጣውን ስቲል አላየሁትም። ከዛ ሄድን ተመዘገብን። ፈተናውን እግዚአብሔር ይመስገን ተወዳደርን። ከየዞኑ ነበር የተመለመልን 11 ልጆች አለፍን። የተለየ የምወደው ማለት አልችልም እኔ ምክንያቱም ሙያው ውስጥ ስላለሁ ሁሉንም ወድጃቸው ነው የምሰራ። ሁሉንም በብቃት እወጣቸዋለሁ ብዬ ነው የምሰራቸው እና የተለየ የምትይው እንትን የለም። ሁሉንም ስራዎች እወዳቸዋለሁ እኔ። የሚሰጥሽን ገጸ ባህሪ እያንዳንዱን በዛው በእለቱ እያንዳንዱን በወቅቱ በሁኔታው እየተላበስሽው ነው የምትሰሪና በጣም የምትወጁ ወይ በጣም ማትረሹ ካልሽኝ አሻራ የሚባል ቲያትር ነበር። ከአዲስ አበባ መጣው ነበር መዓዛ የምታዘጋጀው። እዛ ላይ ወፈፍ ያረጋት ሴት ነበርኩ እና እዛ ላይ የሰራሁትን ቲያትር እኔም ራሱ እዛው እንትን ውስጥ ስለነበርኩ አረሳውም፣ አሻራን አረሳውም። የህፃናት ቲያትር አንድ አዘጋጅቻለሁ። የህፃናት ቲያትር ምንድነው መሰለሽ ከባድ ነው። የሚከብደው ለምንድነው? አራተኛ ግድግዳን ይጥሳል። አንድ ቲያትር 4 ግድግዳ አላቸው። አንዱ ይሄ የሐሳብ ግድግዳ ነው። ይሄ እዚህ ፊት ለፊት የምታየው የሐሳብ ግድግዳ ነው። አንድ ግድግዳ እዛለ፣ አንድ እዚህ ያለ፣ አንድ እዚህ ያለ፣ ይሄ የሐሳብ ግድግዳ ነው። እንትን በአዋቂ ቲያትር ላይ አይጣስም። በህፃናት ቲያትር ላይ ጥሰሽው ልጆች ጋር ታወሪያለሽ እና አራተኛ ግድግዳን ስለሚጥስ ልጆችን መያዝ አለብሽ። ትንሽ ከተዘናጋሽ ልጆቹ ጫጫታውና ረውሻቸው ናቸው። እነሱንን በቃ የተለየ ብቃትሽን እየተጠቀምሽ የተለየ ከእንትን ውጭ ሁሉ ተወጭ ተሻለሽ እነሱን ለመያዝ አለብሽ። ከብዙ ጠንካራ አዘጋጆች ጋር ሰርቻለሁ። ሁሉንም ግን ደስ የሚል የትኛውንም አንድ ተዋናይ ስትሆኚ የትኛውንም የዝግጅት አይነት ወይም የትኛውንም ያዘጋጅ አይነት መቋቋም አለብሽ። አንቺ ማወቅ፣ መስራት፣ መታዘዝ ስላለብሽ ማለት ነው። አብርሃም ገዛኸኝ ብዙ ትምህርት ብዙ እንትን የሰጠኝ ነው። እንድማር እንዳውቅ ያደረገኝ ነው። ጌትነት ጌች እንደዚህ ሲደረግ ምናምን ስትይው አቀባበሉ በጣም ደስ ይላል። ይሄ የራሱ ያዘጋጆች ኳሊቲ ነው። ሲነግርሽም ቀለል አድርጎ ነው የሚነግርሽ፣ ሲያሰራሽም ቀለል አድርጎ ነው የሚያሰራሽ። ግን እንደኔ ማለት ነው ገሌ ያዘጋጅ አልልም። ምክንያቱም ራስሽ በእያንዳንዱ አዘጋጅ ተፈትነሽ ብትወጪ ብቁ ተዋናይ ነው የምትሆኚው። ለዚህ እዚህ ደረጃ ላለው ነገር የሁሉም አዘጋጆች አስተዋጽኦ አለበት። ስቲል በደንብ ደግሞ ከክበባት ዳንኤል አለባቸው ነብሱን ይማረው በደንብ ስለ ቲያትር ከዛ ከተቀበሉኝ በኋላ በደንብ አውቄ በደንብ ምን እንደሆነ ፊዚካል ኤክሰርሳይዝ እንኳን በደንብ ቀርጾ አንጾ ለዚህ ደረጃ ያበቃኝ ዳንኤልን መርሳት አልፈልግም። ዛዲ አርሻ ሲሄድስ በአገልግል ምሳው ጋር አትቋጠርለት? እሱ ይቀልዳሉ። እንቅልፍ እኮ የለም። ሌሊቱን ሙሉ ሲወዘወዙ ማደር። አዲስ ሙሽራ ይሆነው ነገ ይሰለችው ይው ኋላ ግን ባንቺ እንዳይበስ። አረኔስ በቀረብኝ ይው የኔ ባል እርሻ ውሎ መጥቶ እንዳረጀው ውሻ ጠቅለል ብሎ ሲተኛ ያን ጊዜ ታዲያ ነው በመላከላቴ እሳቱን ይነቀብኛል። እሱ ወርፍ ለው አይተኝ ይሩዲያ እሳት ተቀፎ አርፎ በተኛት አለ። አንቺ ዝም ብለሽ በይ ተነሽማ
ዝናቡ ሳይጥልልሽ ተነሽ ተነሽ። ኧረ የባሰ ድግስ ተደግሷል። እሳቸውስ ቢሆን ይኸው ዘመቻ ሊሄዱ ሊሰናበቱን አይደል የመጡ? ምን አይደረግም። ልጄን አላግባብ እንድታንጋጥጥ እንድታልም አድርጌ አላሳደግኳትም። እሱም ቢሆን እንዲህ ያለ ደረጃው ቁልቁል አይወርድም። ማግባት ያለበትን በአባትየው ተወስኗል። የራስ ልጅ ከራስ ልጅ ጋር ሊጋቡ ጌቶቼ ወስነዋል። አዎ እኔ ከሁሉም ሰው ጋር ከሁሉም ተዋናይ ጋር ብሰራ ደስ ይለኛል። እነ ግሩም ኤርሚያስ ጋር እገሌ ገሌ የምትይው አይደለም። ሁሉም እነ ተስፎ ብርሃኔ እድሉን ባገኝ ደስ ይለኛል። የመስራት እድሉን ባገኝ፣ ምክንያቱም ከብዙ ሰዎች ጋር መስራት ብዙ ልምድ፣ ብዙ ትምህርት፣ ብዙ እውቀት ታገኛለሽ። ታጥረሽ አትቀሪም። አሁን ቲያትር ቀዝቅዟል የሚባል ደረጃ ላይ ነው ማለት እችላለሁ። ምክንያቱም ያ ምንድነው ቴክኖሎጂዎች ናቸው። ያን ቴክኖሎጂ ደግሞ እንደኔ ሰብሮ መውጣት አለበት ቲያትርስ። ምክንያቱም የትኛውም እንትን ላይ የመድረክ ቲያትርን የሚያክል ጉልበት የለም። የመድረክ ቲያትር በጣም ጉልበት አለው። ሁሉም ተዋናይ ወዶ የሚሰራው ስራ ነው የመድረክ ቲያትር። ያን ግን አሁንም ሰው ደግሞ በጣም ነው የሚወደው የመድረክ ቲያትር። አሁን እኮ ስንሰራ ህብረተሰቡ ምን ይፈልጋል፣ ምን አይነት ቲያትር ይፈልጋል፣ የሚፈልገውን ቲያትር ወይም የምትፈልጊውን ቲያትር ወደ ሰው ማስረጽ ደግሞ የባለሙያው ግዴታ ነው። የሚከብደው የመድረክ ቲያትር ከባድ ነው፣ ግን ወደሽው የምትሰሪው ስራ ነው። ምክንያቱም አሁን ለ2 ሰዓት ላይ እዚህ መድረክ ላይ ለ2 ሰዓት ላይ የተሰጠሽን ገጸ ባህሪ ከዛ ሙድ ውስጥ ሳትወጪ መወጣት ማለት ከባድ ነው። ምክንያቱም የሰውን መልስ እዚሁ ላይ ነው ፊድባኩ የምታገኘው። ለምሳሌ አንዴ እኔ እየተወንኩ እያለ ጫማ ወሮብኝ ያውቃሉ። አንታጎኒስት ነበር የምጫወተው እንግባሽ። ይሄንን ተቋቁመሽ አሁን ስለወረወሩብኝ አረ እንደዚህ ሆንኩ ብለሽ የምትመልሺው አይደለም። ይሄንን ተቋቁመሽ የበለጠ ሰርተሽ አሳምነሽ ማሳመን ነው። አሁን እዚህ ላይ እኔ ባለሁበት ሁኔታ መልኩ ልብስ ለብሼ ወይ እንደዚህ ሁኜ ምናምን እንዲህ ነኝ ብለሽ ማሳመን አለው። ግጥም ወይም ስነ ጽሁፍ ላይ አንዳንዴ ሁኔታዎች ይፈጥሩታል። በሆነ ወቅት የሚያጋጥምሽ ነገር፣ የምታየው ነገር፣ የምትሰሚው ነገር፣ ያንን ነገር የግድ አንቺ የምትገልጪው በስነ ጽሁፍ ነው። ሁለተኛ ደግሞ ትታዘዣለሽ። ለምሳሌ ለእንደዚህ እንደዚህ ይጻፍ ትባያለሽ፣ የመዝሙር ግጥም ትባያለሽ፣ ይለጠፋል እኛ ጋር ተወዳደሩ ይባላል። ሲወዳደር በዛ ትጽፊያለሽ። ለምሳሌ አንድ እንትን ሰቆጣ መሄድ ነበረብን። በየአመቱ ሻደይ እንሄዳለን። የሻደይ ሰቆጣ ህዝብ በጣም ደግ ህዝብ ነው። እኔ እንዲህ የምገልጻቸው ሰዎች አይደሉም። ያን ሁሉ መንገድ ሂደሽ ያን ሁሉ ምትረሻቸው ነሽ እና በዛ ሰዓት በመቅረታችን የተሰማኝ ስሜት ነበር። ለሊቱ ድግብ የነው ግጥሟን የጻፍኳት። ሻደይ አበባ ሻደይ ጠብር ግፋንልም ወይ ገብተን ራያ ሰቆጣ ላይ እንዲህ ብለሽ ስሜትሽን ትገልጫለሽ። እኔ ብዙ ጊዜ በምጽፍበት ሰዓት ሌሊት ደስ ይለኛል። ሌሊት ብርድ ውስጥ እገባለሁ። ሀሳቡን አእምሮዬ ላይ ጨርስና ከዛ አበራለሁ። የመጣልኝን ሀሳብ ጽፍና አጥፍቼ ደግሞ እንደዚህ አስባለሁ። አበራለሁ። የመጣልኝን ሀሳብ ጽፍና አብርቼ ተኛለሁ። በዛ መንገድ ነው የምጽፈው። ከዛ ውጭ ደግሞ በቃ እንትን ነው ይሄ ነገር መሰራት አለበት ከተባለ ኖ ለምን እኔ ሳልሰራው ቀር ለምን አትችልም እባላለሁ። ለምን እንዲህ በእኔ ይሄ ሀሳብ መገለጽ አለበት የሚል እልህ ይዘኝና የትም ቦታ ሁኜ እጽፈዋለሁ። መንገድ ላይ ሁሉ ግን ብዙውን ሀሳቡን የማበስለው እየሄድኩ ነው መንገድ ላይ። የጥረትን ወዳታለሁ። ጎህ ቀደናል ጎህ ቀደናል ጎህ ቀደናል። የቡሬ አግሮ ኢንዱስትሪ አልነበርኩም። በአጋጣሚ ራሱ መዝሙ ግጥሙን ሰርቸው
መዝሙሩ ሲቀርብ አልነበርኩም። ግጥሙ ሁሉ እንደገና እንዲነበብ ተብሎ ግጥሙ ሁሉ የተነበበበት ወቅት አለ። ለትምህርት አዲስ አበባ ለአርቲስት ሙሉ ገበየሁ ልኬለት ሁሉ የሰራበት አለ። እዚህም ለሲቪል ሰርቪስ ለተለያዩ መስሪያ ቤቶች ውድድር ይወጣል። ተወዳድረን እያሸነፍን እሰራለሁ። ቲክቶክ ምንድነው? የራስሽን ሀሳብ ራስሽ ለማህበረሰቡ እንዲ ማስተላለፍ እፈልጋለሁ፣ ሀሳቤን እንዲ መግለጽ እፈልጋለሁ የምትዩን ነገር በራስሽ ነገር ማስተላለፍና መግለጽ ትችያለሽ። ቲክቶክን የምፈልገው ለዛ ነው። ስሜቴን ቢያንስ በግሌ በራስሽ ነገር ማህበረሰቡን ማስተማርም መምከርም መልእክት ማስተላለፍም ትችያለሽ በሚል ሁኔታ ነው ቲክቶክን የጀመርኩት። አጣብቂኝ እስከተትሽኝ። ሁለት ልምረጥ። አንደኛ ትወና፣ ሁለተኛ ግጥም። ደራሲ ሙሉ ብስራት መባል እፈልጋለሁ። ገባሽ? ግን ትወናው በልጦብኝ ደግሞ ተዋናይ እየተባልኩ ነው። እና ትወና በቃ ሳትተውኝ ሳትሰሪ ከቀረሽ እንኳን እንደ ሱስ ይሆናል። ሱስ እሰይ ሰራ ሁሉ የምትይው ነገር ነውና ትወና ግጥም ብዬ ለያዘው አይደል? ወደ ህንድ የተጓዝነው የሙዚቃ ፌስቲቫል ነው። አንድ የግል ዩኒቨርሲቲ ነው ያዘጋጀው። ከ34 አገራት ነው የተሰባሰበው። የኢትዮጵያን ሰንደቅ ዓላማ በዛ ሁሉ ሀገር መሀል ይዘሽ እያውለበለብሽ መግባት ስሜቱ ሌላ ነው እንጂ አሳሳለሁ እኔ ለኢትዮጵያ። እኔ በቃ ስሜቴ ነው። ብዙ ነገር ስጽፍም ኢትዮጵያ እያልኩ መጻፍ ደስ ይለኛል። ኢትዮጵያዊነትን ደግሞ እዛ ላይ ሆነሽ ውጭ ላይ ሆነሽ ባንዲራውን ስታውለበልቢ የሀገርሽን ጭፈራ ስታሳይ ሁሉም ሰው ለሀገሩ ስስታም ለሀገሩ ፍቅር ነው የሚያድርበትና ኢትዮጵያዊነትን ከፍ አድርገንበታል። በቃ በጣም ትልቅ ተቀባይነት ነበረው። በዛ ላይ ምን ያስደምምሻል? ከተደረደረው 30 ምናምን ባንዲራ ውስጥ የሀገርሽን ባንዲራ ታያለሽ። ያ ነገር ትልቅ እርካታ አለው። ይሄ ባንዲራ እዛ ላይ የተተከለው እኛ በመሄዳችን ነው። እኛ ከዚህ ቲም ጋር ባንቀላቀል ወይም እኛ ወደ ኢንዲያ ባንሄድ ኖሮ ያ ባንዲራ አይኖርም እዛ ቦታ ላይ። አሁን በቅርብ ኔፓል ላይ ይዘጋጃል ሌላ የሙዚቃ ፌስቲቫል። ብዙ አገሮች ላይ ተጠርተዋል። ወደዛ የሙዚቃ ፌስቲቫል ለመሳተፍ ክፍያ ከፍለሽ ነው የምትሳተፊው። እኛ ግን ራሳቸው ቁመው ኢትዮጵያን በነፃ ነው እንድንሳተፍ እንድንመጣ የልመና ያህል ነው የጠየቁን እና በዚህ ያህል አገርሽን ማስጠራት ስሜቱ ሌላ ነው። ወደፊት አሰባስቤ በኮምፒውተር አስተይቤ ምን ብዬ አስቀምጫቸዋለሁ። አሁን ግን ያለው የህትመት ዋጋ ስንት ነው? ከባድ ሆኖ ነው እንጂ አንድ ግጥም መድብል አንድም አይደለም 2 3 ይኖረኛል ብዬ አስባለሁ። እግዚአብሔር ከፈቀደ ደግሞ አሁንም መቼም ሰው ትልቅ ነገር አይደል የሚመኝ፣ ፊልሞችን ፕሮዲዩስ አደርጋለሁ ብዬ እመኛለሁ። ስቲል ከአሚኮ ጋር የሆነ ነገር የአየር ሰዓት ይዤ መስራት እፈልጋለሁ። ምኞት አይከለከልም መቼም አይከለከልም። እሱን ሁሉ ትልቅ ነገሮችን አስባለሁ። እግዚአብሔር ይርዳኝ፣ ጉልበቱን ይስጠኝ ማለት ነው። 10 የወለደች መስላ እኔ አባቷ ምን ሊያረጓት አስበው። አሁን ላይ ይሻላል። በእኛ ጊዜ እንደውም ረዥሙን ዓመት ሳንቲም አናቅም። ከቤታችን ልብስ እየወሰድን ከቤታችን ከእናታችን ሳንቲም እየተቀበልን አዳራሽ ሁሉ ከኪሳችን አውጠን ከእናታችን ሁሉ ተቀብለን ምናምን አዳራሽ ሁሉ የምናስተካክልበት ጊዜ ነበር። አሁን የተሻለ ነው። አሁን ብዙ የሚደግፉ አሉ። አሁን ብዙ የሚሰሩ አሉ። ብዙ የሚያሰራ መንገድ አለና አትሰልቹ ነው የምለው። አትሰልቹ። በተለይ ደግሞ ትልቁ ሁሌም መማር፣ ሁሌም ማወቅ፣ ሁሌም ከሰዎች የሆነ ነገር መውሰድ። አንዱ መንገድ ቢዘጋ እንኳን በአንዱ መንገድ እየሾለካችሁ ራሳችሁን ከፍ አድርጉ። ሁልጊዜ ጠይቁ። ከተላለቆች ጠጋ እያላችሁ ልምድ ውሰዱ። ከባዶ አንስተህ እዚህ ያደረስከኝ አምላክ ክብር ምስጋና ይግባህ። ባለቤቴ አቶ ሰለሞን ታደሰ፣ እናቴ ወይዘሮ ጠየቁ ዘለቀ አመሰግናለሁ። ኑሪልኝ።
ወዳችኋለሁ ቤተሰቦቼ ልጆቼ አመሰግናለሁ። እኔ ማለት አባቴ ሰፊ ነው ርስቴ የብዙ ልጆች እናት ኮራ ደርበብ ያልኩም ቤት ቆላ ደጋ ወይና ደጋ በውስጤ ያለኝ ባለጠጋ ባለ ብዙ ታሪክ ባለ ብዙ መስህብ የተዘራው ሁሉ የሚያጠግብ ሸለቆ ለማፈር ወንዝና ጅረቴ ከኔ አልፎ ጠግቦበታል ጎረቤቴ